እባክሽን ቢያንስ አካውንታችን ላይ ያለውን አስከፍችልን እባክሽን። ልጆቼ በረሃብ ሊያልቁ ነው እባክሽ። ረሃብ ሞት ነው እባክሽን ልለምንሽ እባክሽ። እየሰማሽኝ ነው ሮማን? መቼም ቢሆን አንቺንም ሆነ ቤተሰቦችሽን ለመርዳት እጄን አልዘረጋም። እሱ እንድታቂ። ምንድነው ልጆችን ማበላቸው? አይ መጨረሻ ወይኔ ሮማን። አዎ በጭራሽ ይሄ ጊዜ ይመጣል ብሎ አላሰበውም ነበር። በዛ ላይ ጽናት በእኛ ላይ እንደዚህ ትጨክናለች ብሎ እንደማያስቡ እርግጠኛ ነኝ። ወደ ልትል ትችላለች። አላቅም ብሌን፣ እኔም ግራ እየገባኝ ነው ወንድሜ። ምናልባት ምን ትልቁ ቤት ሄዳ ይሆን እንዴ? በጭራሽ እንደዛ ማለት ታደርግ አትችልም። ስለ መድኃኒዓለም እባክህ ልጅ ታማብኝ ነው እባክህ። ባህሪሽ እየተቀያየረ ነው። እሰይ አቤት እሰይ፣ ባህሪ እንኳን ተቀያየረ። ምን ይገርማል ታዲያ? ይቀየር ለነገሩ። እኛም እንዳመጣጡ እንሸኘዋለን። ምን እየቀለድክ ባለው ነው? ኦሆ ቆይ እኔ ምግቡን አዘጋጅ። ኧረ ማምለጥ ነው። ምንም አይልም። ምንም አይልም ነው ወይንስ ይጣፍጣል? እስቀልድ ነው ባብዬ። በጣም ቆንጆ ነው፣ ይጣፍጣል። ይሄ ነው የሚያዋጣሽ። በአንዴ ግን እንደዚህ ቅስም ባይሰበር ጥሩ ነው። ቆይ እንዴት ቅስም አይሰበርም? ኪችን ገብቼ አብስዬ አብልቼሽ አጉርሼሽ እንደዚህ ስባል እንዴት አይሰበርም? እንደ አዲስ እየደወላችሁ ድራማ መፍጠራችሁን አቁሙ። በኋላ ለእናንተም ጥሩ አይደለም። አልገባኝም። እያስፈራራኝ ነው? በጭራሽ እያስፈራሩሽ አይደለም፣ እንድታውቂው እየነገርኩሽ ነው። መልካም ቀን። እባካችሁ ተለመኑኝ እባካችሁ። 15 እያላችሁ እባካችሁ ተቸግሬ ነው እባካችሁ። እባክሽ እህቴ እባክሽ እርቦኝ ነው። ልጄ ታማብኝ ነው እባክሽ። ለልጄ ማሳከሚያ መድኃኒት መግዣ ነው እባክሽ። እባካችሁ ለልጄ መድኃኒት መግዣ ነው እባካችሁ። አሞብኝ ነው ልጄ። ወይኔ ጉሮሮ ያደረቀ። እባካችሁ እባክሽን 15 እያላችሁ እባክሽ እናቴ እባክሽ እባክህ ወንድሜ እባክህን 15 እያልካችሁ እባካችሁ። እማዬ ቆይ እማዬ ምን እየሰራሽ ነው? እናንተ ምን እያደረጋችሁ ነው እዚህ? እማዬ አልገባኝም። ለምን በዚህ ልክ? ቆይ ለምን እንደዚህ እያደረግሻለሽ? እባካችሁ እያሱ ብሌን ምንም እንዳትሉኝ እባካችሁ፣ ምንም አትበሉኝ። ቆይ እማዬ ምንድነው የምታረጊው? ለሁሉም ነገር ነው ያለው አላልኩም? ልክ ነህ የኔ ልጅ፣ ግን አንተም ቢሆን ትጎዳብኛለህ። የማይሆን ነገር እየሰራ እያየሁ ዝም ብዬ ከአንተ እየተቀበልኩ መብላት በጣም ከበደኝ። እማዬ ምንም ልክ አልሰራሽም። ቆይ ይሄ ለኔ ምን ማለት እንደሆነ ታውቂያለሽ? ይሄ ለኔ በጣም ትልቅ ሞት ነው። እማዬ የእውነት ነው የምልሽ፣ ይሄ ለኛ ከሞት በላይ ነው። ወንድሜ በቃ ይዘናት እንሂድ። እሺ እማዬ አሁን ተነሽ ከዚህ እንሂድ። ልጄ እባክህን ተረጋጋ እባክህ።
ቆይ እማዬ እንዴት እንዲህ ታደርጊያለሽ? እንዴት ተረጋጋ ትይኛለሽ? ቆይ ወንድሜ ቆይ እስኪ እባክህ ተረጋጋ። ብሌን አንቺ ዝም በይ። እማዬ ግን እንዴት እንዲህ አይነት ነገር ታደርጊያለሽ? ያን ከመሰለ ህይወት ወጥተሽ አሁን ግን ትለምኛለሽ? እኔ ለሁሉም ነገር እንዳለው ነግሬሻል ነበር። አንተስ እንደው ያንን ከመሰለ ህይወት ወጥተህ እንዴት ሸክም ትሸከማለህ? የማላቅና ያላየ ሆኖ አይደል የሚመስልህ? እማዬ እኔ ምንም ልስራ እናንተ በልታችሁ ማደር አለባችሁ። ምንም ላርግ ምንም እናንተ የኔ ግዴታ ናችሁ። ታዲያ አንተ እንደዛ ተሸከመህና ፈልጠህ ለእኛ ትንሽ ነገር ይዘህ ስትመጣ እኔ ታዲያ እጄን አጣጥፌ እንድቀመጥ ፈልገህ ነበር? ቆይማ አልገባኝም። ወንድሜ ሸክም ሲሰራ አይቻለሁ እያልሽ ነው? አዎ እኔም ግራ ሲገባኝ ነው ያን ያደረኩት። በጭራሽ የኔ ኃላፊነት ብቻ ናችሁ። ምን እያልክ ነው ወንድሜ? እማዬ እኮ እውነቷን ነው። ይሄ እኮ የሁላችንም ኃላፊነት ነው። ተናገርኩ እንግዲህ የኔ ኃላፊነት ነው ብያችኋለሁ። አርፋችሁ ቁጭ በሉ። ትሰማኛለህ? የኔ ልጅ ይሄን ክፉ ጊዜ ለማለፍ የሁላችንም ግዴታና ኃላፊነት አለብን። እማዬ በዚህ ጉዳይ ድጋሚ አናውራም። ጨርሻለሁ። የኔ ልጅ እስኪ ተረጋጋ። መረዳዳታችን እኮ ነገሮች እስከሚስተካከሉ ምንም ክፋት የለውም። ጽናት ቀንሽን ጠብቂ። ይሄ ሁሉ ስራ ያንቺ ነው። እያሱ እኔ በጣም ርቦኛል። የተወሰነ ገንዘብ አግኝቻለሁ። እስኪ ቆንጆ ነገር እንብላ። እሺ ይዤ እመጣለሁ። እያሱ እንካይን ብር ተይ እማዬ እኔ ጋር አለ። ኦ ጉድ እኮ ነው። አንተ እስከ የት ታመጣለህ? አለኝ አልኩሽ እኮ እማዬ። ወንድሜ በቃ አታካብድ። ብሩን ተቀበላት። ደግሞ እኮ እኛም ደህና ምግብ መብላት እንፈልጋለን። አሃ አንተ ደህና ምግብ አታበላንም ነው? ወዴት ወንድሜ? እኔ በጭራሽ እንደዛ አላልኩም። ይልቃውን ብሩን ተቀበላትና ቆንጆ ምግብ አምጣለን። አታስቸግረኝ እያሱ እባክህን እንካ። እባክህ ልጄን እንካ። አብሬ ልምጣ ወንድሜ? አርፈሽ ተቀመጭ ብሌን። ተው አይቻልም አልኩሽ እኮ። ፈርሰ ነው አይደል? ምንድነው የምፈራው? እማዬ ምናልባት ብሩ ጥሟት ድጋሚ ልመና ልትወጣ ብለና። አረ ጭራሽ ስራ አደረግሽው? እሱማ እኮ ቀላል ስራ ነው እያሱ። ብቻ ካንተ የሚፈለገው መተወን ብቻ ነው። ቆንጆ አድርገህ መተወን ነው። አሳዛኝ ሆነ። የኢትዮጵያ ሕዝብ እንደሆነ ደግ ነው፣ ሩሩ ነው፣ ለጋስ ነው። ብቻ አንተ አሳዛኝ መምሰል ብቻ ነው። ቀልዱም ቀልድ ነው እማዬ። ድጋሚ እንደዚህ አይነት ነገር እንዳትሞክሪ። እሱ ፈጣሪ ነው የሚያውቀው። ተናግሬያለሁ እማዬ። እማዬ ግን ቆየውን ነገር ማድረግ ያለብን አይመስልሽም? በምን ዙሪያ? በጽናት ዙሪያ። ምን አስበሽ ነው? እስካሁን ድረስ እንግዲህ ምንም ያሰብኩት ነገር የለም፣ ግን ደግሞ የሆነ ነገር ማድረግ ያለብን ያህል እየተሰማኝ ነው። ልክ ነሽ። የሆነ ነገርማ ማድረግ አለብን። አዎ እማዬ፣ እነሱ እኛ ላይ ያደረጉትን እጥፍ ያህል ማድረግና ማስከፈል መቻል አለብን። የጊዜ ጉዳይ ነው፣ አይቀርም። በደንብ ዋጋ ይከፍላሉ እማዬ። በተለይ ደግሞ የዛሬዋን ቀን እንደው ድጋሚ ሞቼ እንኳን ብነሳ መቼም አረሳውም። ለጽናት ደግሞ መቼም ቢሆን ምሕረት አላደርግላት። ለሁሉም ምሕረት አናደርግላቸው። ልክ ነሽ እማዬ። አሁን ግን ብሌን እንደምንም ብለን አንድ ክፍል ቤት እንኳን መከራየት አለብን።
ከዛ ሌላውን ቀስ ብለን እናሳካዋለን። አሁን ከዚህ ከጎዳና መውጣት አለብን። እማዬ ግን እኮ ቆይ አሁን እኮ ምንም ነገር የለንም። እንዴት አድርገን ነው መከረት የምንችለው? ይሄውልሽ ብሌን፣ ቅድም ለምን ያገኘሁት ገንዘብ አለ። አሁን ደግሞ ትንሽ አካባቢ ቀይር ለምንና ለአንዳንድ ነገሮች አግዘናል፣ ደግሞ ይከራይልናል። ምን እያልሽ ነው እማዬ? እሱማ ጭራሽ አይሆንም። ይሆናል አልኩሽ እኮ ብሌን፣ ግዴታ ነው። ምንም አማራጭ የለንም ሌላ። እኔ ይሄንን በጭራሽ መቀበል አልችልም እማዬ። ግዴታ ነው። የሆነ ማረፊያና መጠለያ ማግኘት አለብን ብሌን። በዚህ መንገድ አይሆንማ። አሁን ላይ ምንም አይነት አማራጭ የለንም ከዚህ ውጭ። አለን። ምንድነው? የጽናትን ህይወት ማበላሸት፣ የራሳችን ንብረት ደግሞ እንዳለ እንደ በፊቱ ማስጠበቅና መቀማት አለብን። አይ ብሌን፣ እሱ በዚህ ፍጥነት የሚሳካ ይመስልሻል? ለምን አይሳካም እማዬ? በደንብ ጊዜ ይፈልጋል። በቅድሚያ ግን ራሳችን የምናርፍበት እናዘጋጅ። ከዛ ደግሞ እያለ ሌላው ይቀጥላል ልጄ። እኔ ግን አሁኑን ነበር ዋጋቸውን ብሰጣቸው በጣም ደስ የሚለኝ። ይሄውልሽ ልጄ፣ መቸኮል ዋጋ ያስከፍላል። የቸኮለች አፍሳ ለቀመች ሲባል አልሰማሽም? እሱማ እኮ ልክ ነሽ እማዬ፣ ግን ደግሞ የእውነቴን ነው የምልሽ፣ የእነሱ ህይወት ካልተበላሸ መቼም ቢሆን ሰላም ማገኝ አይመስለኝም። እኔም አላገኝም፣ ግን ትንሽ እንዲወርቁ ጊዜ እንስጣቸው። ከዛ በኋላ የቀረውን ነገር እናደርጋለን። ካልሽሽ እማዬ። ባብዬ ወክ እናድርግ። ወክ ማድረግ አማሪ ጽኑ በዚህ ሰዓት? አዎ ምን ነው ሰዓቱ እኮ ለወክ አይሆንም። ቶ በቃ እንደውም አንተ ቤት ጠብቀኝ፣ እኔ ራሴ ወክ አድርጌ በፈለኩ ሰዓት እመለሳለሁ። እሺ በቃ ሲጀመር ሰዓቱ አሪፍ ነው። ወክ ጥላ አይደል? ስለዚህ እንሂድ። እንሂድሽ። እኔ የምለው ግን ቆይ አንተ ገና ካሁኑ እየተሰላቸኝ ነው እንዴ? ጽኑ አንቺን መቼም ቢሆን አሰለችኝ። ምን ሆነሽ ነው? ሻላል እንዴ ፍሎሽ ምን ነው ልጄ? ቆየ እማዬ ቆየ አይደል? ራበሽ እንዴ? ኧረ እኔ አልራበኝም። እባክሽ እርቦሻል እማዬ፣ ስታስመስይ ነው። ራበኝ አልኩሽ እንዴ? አይ እማዬ በቃ አንቺ ሁልጊዜኛ ፊት ጠንካራ ሆነሽ ነው አይደል ለመታየት የምትፈልጊው? ጠንካራ መስዬ እንጂ የምታየው አይደለሁም ማለት ነው? ኧረ በጭራሽ እማዬ፣ እኔ እንደዛ አላልኩም። ደግሞ እንዳንቺ እዚህ ምድር ላይ ጠንካራ ሰው አለ እንዴ? ምን ነው ልጄ? ቆየ እባክሽ እማዬ፣ አሁን ይመጣል ይሄዳል ብለሽ ነው?
በዚህ አይነትማ መቀጠል የለብንም። የሆነ መላ መፍጠር አለብኝ። የሆነ ነገር ማድረግ አለብኝ። ቤተሰቦቼ ካለችሁበት ችግር ማስወጣት አለብኝ። የሆነ ነገርማ ማድረግ አለብኝ። መላ ፍጠር እያሱ፣ መላ ፍጠር። ምን ላድርግ? እሺ እንዴት አድርጌ ከዚህ ጉድ ላውጣቸው? እኔ የምልሽ እማዬ፣ ወይ ሮቢ ወዴት እንደሄደ አይተሽዋል እንዴ? እኔ እንጂ የት እንደሄደ አንተ ወደ ላይ ስትወጣ እሱ ወደ ታች ወረደ። የት እንደሄደ አላውቅም። ምንም አላለኝም። መሄድበት ቦታ እንዳለ ሳይነግረኝ። እኔ የምለው አወራኸው? አዎ፣ ግን የማይሆን ጥርጣሬ ነው እማዬ። በዛ ርዕስ ማውራት አልነበረብኝም። አየሱ በቃ ቀጥተኛ ነህ አይደል? ምንም በተዘዋዋሪ መንገድ የምታስበው ነገር የለም። እማዬ እባክሽ ተይኝ። እኔ ተጠራጣሪ ሆኜ መኖር አልፈልግም። ምክንያቱም ለእኔ ሰላም ሊሰጠኝ አይችልም። ስለዚህ አምናቸዋለሁ እያልከኝ ነው? አዎ፣ በአጉል ጥርጣሬ መታወም አልፈልግም። እንግዲህ እኔ ከዚህ በላይ ምንም ማለትም ማድረግም አልችልም። እንደፈለክ። ቆይ እማዬ ምን አድርግ ነው የምትይኝ? ኧረ ምንም አታድርግ። ቁጭ ብለህ ማንም መጫወቻው አንተ ከመናገር እንዴ እዛ ሰልክ ምንም እንዳልተፈጠረ አድርገው። እያሱ የት ሄደሽ? እኔ ምን አውቃለሁ እማዬ። ወይ አንቺ ባለፈው ስታረጊው እንደነበረው እየለመነ ይሆን እንዴ? ተይ እንጂ ቀለልሽ በቃ። ኧረ እኔ አልቀለድኩም እማዬ። እኔ ስንቱን እያሰብኩ ነው እማዬ። ይኸውልሽ እንደመጣልሽ ሳይ ተመስገን። ና ቁጭ በሉ እንጂ
ብሉ እማዬ፣ እኔ በልቻለሁ። ስለበላው ነው ብሉ እናንተ። ኧረ ትንሽ ብላ እያሱዬ። እማዬ በልቻለሁ አልኩሽ። ብሉ እናንተ። ይበላው እማዬ። ወንድሜ ላጉርስ ነው። ብሌን ቢ ናንካ እንካ እንካ ብሌን በላ ወንድሜ በእናትህ ይችን ብቻ በእናትህ ወንድሜ እማዬ ንገር እንዲጎርስልኝ እጄን ሰንዝሬ ነው እንዴ? በእናትህ ብሌን እባክሽን ቢ አልኩሽ እኮ ዛሬ እንኳን ብጎርስልኝ ነሽ ምስል ላጉርሽ እንደም አላታዩ አታስቸግሪው ምን ይጠገሩ ተመስገን ጌታ ምንም እኮ አልበላም። እንዴት ነው የማላስቸግረው? እኔ በቃኝ ወይኔ ልብሴ እያሱ እኛ በቃ ሌላ የተራቡ ካሉ ስጣቸው። እሺ እማዬ፣ በቃ እዚህ ጓደኞች ያሉ ለነሱ ስጣቸው። ጠገብኩ። ወይኔ ልብሴ። ለነገሩ እንኳን ምግብ አቧራም ጠጥቷል። ሲርበኛ ሸተዋለሁ። ይኸው ልብሴ እማዬ። ወንድሜ ቢበላ እናሽ ጥሩ ነበረ። ይሄም ያልፋል። ግን እኮ ወንድሜ እንኳን እንደዚህ ሆነ ነው ቤት እኮ ምግብ አይበላም ነበር። ታስታውሻለሽ? አንድ ጊዜ ራት ታቀርበን እንዴ ብሎኝ ሄደው እማዬ እኔ ውሃ ጥም ልሞት ነው። ውሃ ደግሞ እዛ ጋር ጠይቄ ወይ አንቺ ደግሞ ጣጣሽ አንዴ ሆድሽ ሲሞላ ውሃ ራበኝ ምናምን በጣም ህፃን ልጆችብን። እሺ ጠይቄ ልምጣሽ። ሂጂ ጠይቀሽ ነው ይዘጋለሁ መሰለኝ። ሂጂ ሂጂ። ወይ ብለን በጣም አስቸጋሪ ነች። ወደ ሲሞላ ውሃ ጠማኝ። ውሃ ስጠጣ እንትን አልኩ። ወይ በስመ አብ ወወልድ ወመንፈስ ቅዱስ
ኦፍ ልጄ እባክህን እስኪ እንደው አግዛልኝ እባክህ። እሺ እማዬ እገዛልሻለሁ። ወንድሜ እማዬ ቆይ እስኪ በዚህ ሰዓት ምንድነው የምናደርገው? እንዴት ያንን ሁሉ ንብረትና ሀብት በዚህ ቅጽበት ውስጥ እናጣ እንችላለን? ቆይ የምንጠጋበት ጓደኛ የለን ቤተሰብ የለን ምንድነው የምናደርገው? እባክሽ ብሌን በጭንቀት ላይ ጭንቀት አደረብብኝ። አሁን ምንም ብትይ ምን ማለት እንዳለብኝ አላውቅም። ተይኝ ብሌን በቃ እስቲ ተይ። እማዬ የሚያስጨንቅ ነገር አታውሪ። መፍትሄ ደግሞ አይጠፋም። እሺ ቢያንስ ወንድሜ እጃችሁ ላይ የሆነ ብር ካለ አልጋ ይዘን እንኳን እንረፍ። ብሌን ካሽ እንደማልይዝ ታውቂያለሽ እና ደግሞ ሁሉም አካውንታችን ታግዷል። ስለዚህ አልገባኝም። ጎዳና መውደቃችን ነው ወንድሜ? እባክሽ ብሌን አታስጨንቂኝ። ይልቃው የሚጠጣው ገዝቼ ልምጣ። እማዬ እኔ ግን እውነት በጣም እየፈራው ነው። አታስቢ ልጄ፣ የእጇን የምሰጣት ችግር የለውም። ማመሽ ቀረለ ጊዜ ጉዳይ ነው እንጂ ለሰራችን ለእያንዳንዱ ስራ ነው እጇን የምንሰጣት። ይልቅ ይኸውልሽ ተጠንቀቂ፣ ያን ወረቀት እንዳታገኝብሽ። ወይም ደግሞ ለኔ ስጭኝ፣ እኔ ጋር አስቀምጠው። በዛ ወረቀት ጉዳይ ምንም ልብ ያልተረጋጋ። አራት አስቢ እማዬ፣ መቼም አታገኘውም። ትርፉ ልፋት ብቻ ነው የሚሆንበት። ጎበዝ ጎበዝ ልጅ፣ ጎበዝ እኮ ነሽ፣ ጀግና እኮ ነሽ አንቺ። የትም አታገኘውም እቺ እማትረባ። እዚህ ሆናችሁ ነው እንዴ? አዎ ከቤታችን የት እንሄዳለን? እዚሁ ነው። እማዬ ቆይች ልጅ ልክ ናት? ቆይ ደግሞ ምን አደረገች እያሱ? ተይ እንጂ እማዬ፣ እያይሽ ትጠይቅኛለሽ እንዴ? እኔን ስታይ እንዴት እንደሚያረጋት እያየሻል። እንግዲህ ተስማሙ። አንተም እንደ እህትህ አታያትም። ምን ማለት ነው? ይልቅ የምታደርገው ነገር በልክ እንድታደርግ ንገሪያት። እኔ ከእናንተ ጋር መታገል በጣም ሰልችቶኛል። ቆይ አልገባኝም። አንተኛ የምናደርገው ነገር ብቻ ነው እንደምታይ ጽናተኛ ላይ የምታደርገው ነገር እኔ ላይ ያደረገችው ግፍ አያምህም? እንደው እናት አይደለሁም? እንደ እናት አታየኝም? ተይ እማዬ፣ ይሄ እናንተ ድራማ ነው። ጽናት በፍጹም እንደዚህ ልታደርግባችሁ አትችልም። ቆይ እስኪ አንተ እሷን የምታምነው ነው ያክልኛል። ትንሽዬ ብታምን ምን ችግር አለው? አንቺና ብሌን ጽናትን በጣም ነው የምትጠሏት። ቆይ በዚህ ልክ ምንድን ነው? እሷ ግን እኛ ስጠላን አይታየም አይደለ? እስኪ ነቃ በል አንተ ልጅ። ምንድነው ፋስስክ እኮ? እናንተ ራሱ ንቁ እንጂ እማዬ፣ የምታረጉት ነገር እኮ በጣም ነው የሚዘገን ነው። ቆይ አሁን ያደረገችው ነገር ልክ ነው? እያሱ የእሷ ስራ እኮ ለአንተ ስለማይታይ ነው የምትከራከርላት። ምንም ነገር ታድርግ፣ እኔ ከጎኗ ነኝ። በቃ ጽናት ሚስቴ ናት። ከሚስቴ ላይ ናችሁ ንቀሉ። ብዙ ነገር ታግሻችኋለሁ፣ ግን ከዚህ በኋላ ምንም ነገር አልታገሳችሁም። ኧረ እባክህ እና እያስፈራራኸኝ ነው? አልገባኝም። ምን ማስፈራራት ያስፈልገዋል እማዬ? መናገር ብቻ እኮ በቂ ነው አይደለ? አይ ጥሩ ነው። ነግሬያችኋለሁ እማዬ። ከዚህ በኋላ ጽናትን አንድ ሰው ቢናገራት አይታችሁ ማታውቁትን ባህሪን ነው ማሳያችሁ። በቃ ትዕግስትም እኮ ገደብ አለው። ከዚህ በኋላ ልታገሳችሁ። ተው እንጂ እስኪ መጀመሪያ ከኛ ላይ አይኗን እንድታነሳ ንገራት። ነግሬያችኋለሁ በቃ እማዬ። ጽኑ ሰው ላይ የምትደርስ አይነት ሴት አይደለችም። በቃ ስለዚህ ተዋት። በዚህ ልክማ አንተ ድፍን አትሆን እንደዚህ። እስኪ አስብ፣ እኛን ለመረዳት ሞክር እስኪ። እኛ እኮ ቤተሰቦች ነን። እሷ እኮ ነገ ትሄዳለች አንዱን ወዳ፣ እኛ ግን ካንተ ጋር ቀሪ ነን። እንግዲህ ከተረዳሽኝ ተናግሬያለሁ እማዬ። እኔ ጽናት ባል ነኝ፣ ሚስቴን ደግሞ ማስከበር አለብኝ። ስለዚህ እንዴት እንደማስከብራት እኔ አውቃለሁ። ጥሩ። ለዛች ለልጅሽም ንገሪያት። እኔ ከእሷ ጋር መነጋገር አልፈልግም። አሁን ጨረስክ? አዎ። ኧረ የእሱ ፍቅር አይመስለኝም ይሄ። ፈጽሞ አይኑ ታውሯል። ጭራሽ ስለሷ ጸባይ መከራከር ጀመረ። ጭራሽ ጸባዋ ጥሩ ነው፣ ጸባዋ መጥፎ ነው። ኧረ ምን አይነት ይሄ የጀዘበ ነው? ምንድነው ውስጡ የገባ? የማ ጭንቅላቱን የሆነ መርፌ ወቅተዋለች። ዋ ምን አይነት ጀዝባ ነው ባካችሁ።
ብልን የምን መሰለሽ አሁን ራቅ ብለን ሄደን መለመን አለብን። እንዴ እማዬ ምርሽ ነው እንዴ? አመራርሽ እንዴ? እንዴ ታዲያ ምን አማራጭ አለን? ይኸውልሽ አንቺ ሆነ ጥግጋ ቁጭ ታያለሽ፣ እኔ ደግሞ ለምናለሁ። አንቺ ሰው እንዳይሽ ጥግጋ ትጠብቅኛለሽ። እንዴ አረ ስለፈጠረሽ እማዬ እንዴ ወንድሜስ ቆይ ቢያይ ማለት ምን ይላል ደግሞ ቢሰማስ? በጣም እኮ ነው የሚያዝነው እሱ ለኛ ብሎ እዛ እንጨት እየፈለጠ እማዬ። እሱ እዛ አይመጣም። እሺ ምን እናርግሽ? ምን እንብላ? ምን እንጠጣሽ? አረ እማዬ በእናትሽ እንደው የሆነ ስራም ቢሆን ፈልገን እንሰራለን። እኔ ጽዳትም ቢሆን አፈላልጋለሁ። እንዴ እማዬ ምን ማለት ነው? ከመሞት አይሻልም? የት በምን ማን ተያዥ ይሆንሻል? መታወቂያ የለን፣ መድረሻ የለን፣ መውጫ የለን። ሰውም እኮ ዝም ብሎ አይቀጥርም ልጄ። መንገደኛ ማን ይቀጥረናል? ሁሉ ነገራችን እዛ ነው። ከዚህ ከልብሳችን ውጭ ሌላ ምን አለ? ስለዚህ ትንሽ የምንጠናከርበትን ነገር እንደምንም ብለን ማግኘት አለብን። እንሂድ። ምንም አማራጭ አለን ብለን ይኔ እንሂድ። እማዬ ወንድሜ ካየ ባቢዬ በጣም ደከመኝ። ስለዚህ በቃናል፣ ወደ ቤት እንሂድ። አዎ በዚህ ጋር አድርገን እንሂድ። ድካማን ነበር ታዲያ ማለሽ? አልተሳሳትክም። ጉድ እኮ ነው። ቆይ እንዴት ሰው ድካም ያምሯል? እንግዲህ ምናልባት እኔ መጀመሪያው እሆናለሁ። እርግጠኛ ነኝ የመጀመሪያው ነሽ። ላልሆንም እችላለሁ። እሺ እባካችሁ አግኝታችሁ አጥቶ ያላችሁ እባካችሁ 5 10 እያላችሁ እባካችሁ ርቦን ነው እባካችሁ ርቦን ነው። እባካችሁ እማዬ በቃ አታልቅሽ። ይሄ እኮ አንድ ዳቦ ይችላል። በቃ በዚህ እንግዛና እንብላ። ሂጂ ገዝተሽ ቢሂጂ። እኔ አይደለም ላንቺ ነው እንጂ እኔ ችግር የለ። ሂጂ ገዝተሽ ቢያንቺ ሂጂ። ውሃ እያልሻል ነበር። ውሃ ልግዛበት። በቃ አይችልም። አንድ ዳቦ ውሃም አይችልም። ውሃ ይችላል በማዬ። እኔ ውሃ ጠይቀዋለሁ ሰውዬውን። በቃ ስጠኝ ብዬ ለምነዋለሁ። እሱን ብለምን ይሻለኛል እኔ እዚህ መንገድ ላይ ከምሰጣ እባካችሁ 5 10 ያላችሁ እባካችሁ ያላችሁን 5 እናት እባክሽ 10 ብር ብቻ ካለ ስጪኝ እናት እባክሽ። እማዬ ቆይ ግን እስኪ ነው ያልገባኝ። አሁን ሰው 5 ብር እና 10 ብር አትሆኑ? ለኛ እኮ 3 10 ብር ቢሰጠን 30 ብር ይሆናል። እዚህ ጋር 10 ብር እና 40 ብር ቢያንስ ዳቦና ውሃ እንገዛ ነበረ። ማን ያምነናል ብለሽ ነው? እኛ እንራብ አንራብ ማን ያምነናል? እባካችሁ እማዬ
በጣም ይገርማል ባቢ። በዛ ሁኔታ ውስጥ እንኳን አይቻቸው ምንም ነው ልብ ያልደነገጠላቸው። ነገሩ ግን ትንሽ ያስደነግጣል። ያስደነግጣል በእርግጥ ግን ደግሞ የዘሩትን ነው እያጨዱ ያሉት። እርግጠኛ ነኝ መቼስ መማር የሚፈልጉ አይነት ሰዎች ከሆኑ ከዚህ ህይወታቸው ነው መማር ያለባቸው። ጽዱ፣ እኔ እነ ሮማን ይማራሉ ብዬ ተስፋ አላደርግም። ቢሆን ራሱ አዲስ ነገር ፈጥረው እኛን ለመበቀል ነው ተስፋ የሚያደርጉት። በጭራሽ ማየ፣ በጭራሽ ጭራሽ እዛ ጽናት የተባለች ሴትዮ እግሯ ስር ጭራሽ መውደቅ አልነበረብሽ። እስኪ መልሽልኝ፣ ከሷ ውጭ አሁን አማራጭ አለ ነው? እስኪ ንገሪኝ ማየ። ምንም አይነት እኮ አማራጭ ሊኖረን ላይችል ይሆናል፣ ግን ደግሞ በኢሳት ከሷ ውጭ ምንም አማራጭ እንደሌለን እሷ ማወቅ የለባትም። እንግዲህ በሰዓቱ ማድረግ ያለብኝን የመሰለኝን ነገር ነው ያደረኩት። በጣም እኮ ነው የሚገርመው። መንገድ ላይ እየለመኑ ማለት እንዴት እማዬ የምስራች ምስር ብላ ልጄ ምን አገኘ? ስራ አገኘሁኝ እማዬ። እስኪ ወንድሜ በእውነት ወይ ደስ ሲል እማዬ። ተቀጥሬ የምሰራው ስራ ነው። ለትንሽ ጊዜ ፈቅደውልኛል። ይሄውልህ ይሄንን ቁፈራና ይሄ ፈለጣ ምናምን እንዳይሆን ብቻ ልጄ። በጭራሽ እማዬ፣ እንደሱ አይነት አይደለም። አንድም ቀንም ቢሆን ያንን ከመሰለ ህይወት ውስጥ ወጥተን እንደዚህ አይነት የተርመጠመጠ ኑሮ እንኖራለን ብዬ አንድም ቀን አስቤው አላውቅም። ሁሉም የኔ ጥፋት ነው ብሌን። እማዬ ጽናት ሳትቀድመን እንድንቀድማት በተደጋጋሚ ነግራን ነበረ። ይሄ ሁሉ የኔ ማብዛዝ ነው። ቀላል ድራማ ይፈጥራሉ ባቢዬ። ቅድም አላየሃትም እግሬ ስር ወድቃ እንዴት ስታለቅስ እንደነበር? እንደው መንገደኛ ሆኖ ለሚያየት ሰው እኮ የሆነች ትክክለኛ ሴት ነው የምትመስለው አይደል? ያው ምንም ብታደርግ የሚያምናት ሰው ስለሌለ ትርፉ ልፋት ነው የሚሆንባት።